አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ኢትዮጵያን ኤርትራውያን በሀገር ውስጥም በውጭም ያላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩኝ እንግዲህ ታላቁን የአብይ ጾም ዘወረደ ብለን ጀምረን ሆሳዕና እንዲሁም ትናንትና የስቅለት በዓልን በድምቀት አክብረናል። ለዚህ ያደረሰን ፈጣሪያችን የተመሰገነ ይሁን። ኩበቱንም ረሳሽ የናቅፋውንም ደብዳቤ ረሳሽ። አረና ምን ሆነ ነው? አረ በእናትኛ የኩበቱ ሽታ ብቻ ጠቅላይ ቢሮ ላይ ይሄ ዓመት የሆነ ጌታ ጁማ ጌታችን ዛሬ ተሰቀለበት ቀን ይሁን። አንደኛ እኮ ፍቅራችን ይሄ ብቻ ይበቃናል። የቱቦ ሽታ የቱቦ ነሱ ጠራጠር አረገ። የቱቦ ሽታ የኩበቱ ሽታ አለ። የቱቦ ሽታ አለ። ኩበቱን አስድፎ ዳቦ ዝናሽ ለመጀመሪያ ጊዜ በቃ እንግዲህ እኔም ትላንትና በስቅለት በዓል ላይ ሲያነጋግሩ የነበሩ በሶሻል ሚዲያዎች ላይ ሲዞሩ የነበሩ እንዲሁም የተለያዩ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አበረታቱኝ። የዚህ ቻናል ቤተሰብ ይሁኑ። ሌትስ ጎ ወደ ቪዲዮቹ። ልምጣ በሌሊት ልገስግስ ማታ ከደጅ ልጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጥ ጽሞና። አንድ ቀን ጠንካራ አገልጋይ ይሆናለሁና አንድ ቀን ጌታዬ አንድ ቀን አባቴ ከመስቀል ላወርድህ እመጣለሁና አንድ ቀን እያልኩኝ ብልህም ስንፍናዬን ታክሰ ናፍቆት ሲጠና ከበሬ ደርሳል። በዘጋሁት ሽንቁር ባልከፈትኩት ደጅ ከልፍኝ ዘልቀሃል። በመመኘት ናፍቆት አይኖቼን ጨፍኝ መች ልምጣ እያልኩኝ በሰጠኸኝ ዕድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ። አንድ ቀን እላለሁ ስትናፍቀኝ ጌታ ደጅህን ለመርገጥ፣ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴን ልትገልጥ። አንድ ቀን አባቴ አንዳንዴም በድንገት ሌንግኖስን አድርገኝ ለክፋት ስወጋህ ለምህረት ዘንብል። አንድ ቀን ጌታዬ ያደፈ ዘመኔን በፍቅርህ ተቀበል። በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኝ ልታቅፈኝ ስትቸኩል አንተም ዝም አትልም። ጥፍህ ይሞቃል ቃልህም ያደም ፋሚሊስ እንግዲህ ለዚህ ቪዲዮ ምንም ቃላት የለኝም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደዚህ ታማ በኦክስጅን እያለች እየሰገደች የሚያሳይ ቪዲዮ ነው። ሌሎች አንዱ ሁለት ቪዲዮዎች አሉ ልክ እንደዚህ አይነት ሶሻል ሚዲያ ላይ ቀልብ ስበው የነበሩ እነሱን አይተን እንመለስ። ዛሬ ያጋጠመኝን ነገር ቀርጬ ላሳያችሁ። ጠዋት ሱቅ ሄጄ ስመለስ መንገድ ላይ ጥበቃ ነው የሚሰሩትና መሄድ ስላልቻሉ የሚጠብቁበት እዛ የተቀጠሩበት ቦታ ቆሞ እየሰገዱ አገኘኋቸውና ገርሞኝ እና ስቀርጻቸው ደግሞ እኔ እንትን አልኩኝ። አቴንሽናቸውን ሳብኩኝ መሰለኝ እኔን እያዩኝ ነበርና ደንቅጬ አጠፋሁት ቶሎ። በጣም የሚገርሙ አባት ናቸው። በስራ ገበታቸው ላይ ሆነው እየሰገዱ አይተናቸዋል። ፈጣሪ ጸሎታቸውን ይቀበላቸው፣ ይስማቸው፣ የውስጣቸውን ሀሳብ ይቀበላቸው። ትናንትና ያው ስቅለት በዓልን ድሬ ድምቅ ብላ ነው ያሳለፈችው። እስኪ ምን ነበር ድሬ ላይ አይተን እንመለስ። በነፃ ባጃጅ በነፃ ለሚሰግድ ሰው
ዋው በጣም የሚገርም ነው። እንግዲህ ድሬ ፍቅር ነች፣ ህዝቦቿን ፍቅር ናቸው፣ ከንቲባዋን ፍቅር ነው። ይሄ ነገር ለመላው የኢትዮጵያ ከተሞች ሊስፋፋ ሊለመድ የሚገባው ነገር ነው። ቪዲዮ ላይክ፣ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ አበረታቱኝ። ወደ ኔክስት ቪዲዮ። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሄዳችሁ ተከፍሏል። እሺ ሂሳቡ ተከፍሏል። ሂሳብ ተከፍሏል። ያረቂ አይደለም፣ የኃጢአታችሁ ዋጋ ኢየሱስ ከፍሏል። ኢየሱስ ጌታ ነው። ኢየሱስ ሂሳብ ተከፍሏል ብሏቸው የኃጢአታችሁ ዋጋ ተከፍሏል። ኃጢአታችን እዳችን ከፍሎልናል። ግን የቪዲዮ ሁኔታ የሰዎች ሁኔታ አልቻልኩም። እኔ በጣም ነው ያሳቀኝ። ዲያቆን ሄኖክ ኃይሌ የምንወደው የምናከብረው ወጣቱ መምህራችን ስለ ስቅለት አጠር ያለች ጥሩ እውቀት የምታስጨብጥ ትምህርት ይዤላችሁ መጥቻለሁ። አይተን እንመለስ። የክርስቶስ ፍቅር መለኪያው ምን ያህል ነው? ልጆች ሆነን ትዝ ይላችሁ ከሆነ ምናልባት እኔ ብቻ ይሆናል የገጠመኝ አላቅም። ወላጆቻችን ወይ ታላቆቻችን ትወደኛለህ ትወጅኛለሽ ይሉና አዎ ስንላቸው ምን ያህል ይሉናል። ይህን ጊዜ እጃችን እንደዚህ ዘርግተን ይህን ያህል ብለን የምናሳየው ነገር አለ። ቅዱስ ጳውሎስ የክርስቶስን ፍቅር በዚህ መልኩ ለመለካት የሞከረበት አንድ ቦታ ያለ ይመስለኛል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 ላይ ከቅዱሳን ሁሉ ጋር ይልና ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ቅዱስ ጳውሎስ የክርስቶስ ፍቅር አንደኛ ከመታወቅ የሚያልፍ ነው አለ። ከአይምሮ በላይ ነው፣ ለማሰብ ራሱ የሚከብድ ነው የክርስቶስ ፍቅር አለ። ሁለተኛው ግን ከፍታውና ስፋቱና ርዝመቱ ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ስፋቱ ምን ያህል ነው? ርዝመቱስ ምን ያህል ነው? ከፍታው ምን ያህል ነው? ጥልቀቱስ ምን ያህል ነው? ፍቅርስ ይህን ያህል ምን ያህል ረጅም ነው ተብሎ ሊለካ ይችላል? ፍቅር ከፍታው ምን ያህል ነው? ጥልቀቱ ምን ያህል ነው? ምን አይነት አገላለጽ ነው ቅዱስ ጳውሎስ የተጠቀመው? በእርግጥም የክርስቶስን ፍቅር ለመግለጽ በጣም ጥሩ ቃላት ናቸው እነዚህ ቃላት። የክርስቶስ ፍቅር ስፋቱ ምን ያህል ነው ካላችሁ መስቀል ላይ እጁን ዘርግቶ ተመልከቱት። ዓለምን በሙሉ ለማቀፍ እጁን የዘረጋ ይመስላል። የክርስቶስ ፍቅር ስፋቱ የዓለምን ሁሉ ሕዝብ የማቀፍ ያህል በተዘረጋ እጅ ነው። የፍቅሩ ስፋት ያን ያህል ነው። ርዝመቱስ ካላችሁ ለዘላለም ነዋ፣ ዘላለማዊ ነው። ከዓለም አስቀድሞም ዓለም ከተፈጠረ ወዲህም ዓለም ካለፈ በኋላም የሚቀጥል ዘላለማዊ ፍቅር ነው። ታውቃላችሁ ፍቅር ቆይቶ ቆይቶ ያልቃል። የክርስቶስ ፍቅር ግን ርዝመት አለው። ገና ከዚህም በኋላ ይወደናል። ያለምንም ምክንያት ነው የወደደን። ዓለሙን እንዲሁ ወዷል ነው የሚለው አይደለ? እግዚአብሔር አንድያ ልጁን እስኪሰጥ። ልብ አድርጎ እኛ እንዲሁ የምንጠላቸው ሰዎች አሉ እኮ ያለ ምክንያት፣ ኮንዲሽናል ባልሆነ ምክንያት ባልሆነ ሪዝን የምንጠላቸው ሰዎች አሉ። እግዚአብሔር ግን እንዲሁ ነው የወደደን። እስከ መቼ? ርዝመት ያለው ነው። የክርስቶስ ፍቅር ርዝመቱ ያን ያህል ነው። ቀጥሎ ምን አለ? ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ከፍታ አለው። ምንድነው ከፍታው? የሰውን ልጅ በእግዚአብሔር ዙፋን እስከ ማስቀመጥ ነዋ። እስከ እግዚአብሔር ቀኝ እስከ መሆን ድረስ ነው። የሰውን ስጋ፣ የሰውን አካል፣ የሰውን ባህሪ ያከበረበት ከፍታ እስከ እግዚአብሔር ዙፋን እስከ ማስቀመጥ ነው። ጥልቀቱስ ምን ያህል ነው ካላችሁ እስከ ሲኦል ድረስ ወርዶ ነፍሳትን እስከ ማውጣት ድረስ ነው። ስለዚህ ጥልቀት አለው፣ ስፋት አለው፣ ከፍታ አለው፣ ርዝመት አለው። ይህንን አለካክ ስታዩት ምን ይሰራል? መስቀል ነው የሚሰራው። ከፍታ አለው፣ ጥልቀት አለው፣ ስፋት አለው። በዚህ የምናየው መስቀሉን ነው። ስለዚህ የመስቀሉን ምልክት እንደ ቀስት ቁጠሩት። የክርስቶስን ከፍ ያለ እስከ ሰማይ ዙፋን ድረስ ሰውን ማስቀመጥ ፍቅር አሳይቶናል። እስከ ማስቀመጥ እስከ ሲኦል ወርዶ ነፃ እስከ ማውጣት አሳይቶናል። በተዘረጋ እጆች ደግሞ ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ በእግዚአብሔር ፊት እየጸለየ ነው፣ ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን። እንግዲህ በዓልን ስናነሳ የበዓል ገበያ አንድ ላይ ይነሳል። የዶሮ፣ የበሬው፣ የበግ፣ የፍየል ገበያዎች አሉ። እስኪ አንድ ይህንን ቪዲዮ አይተን እንመለስ። ሁለት ጾታ ያለው በግ ብዙዎቹን አስደንግጧል። ነገሩ እንዲህ ነው። በዓል በመድረሱ ምክንያት ወደ ገበያ ያቀኑት ሰዎች ለበዓል ጥሩ በግ ማፈላለግ ጀምረዋል። ከብዙ ፍለጋ በኋላም አይናቸው አንድ በግ ላይ ያርፋል። በጉንም ስለወደዱት በዋጋ ተደራድረው ገዝተው ወደ ቤታቸው ይወስዳሉ። ቤት ደርሰው በጉን ሲፈቱ ግን ያጋጠማቸው የተለየ ነገር ነበር።
ወንድ በግ ገዝተን መጣን ብለው አስበው በደንብ ሲታይ ግን ወንድም ሴትም ለማለት አስቸጋሪ በሚመስል መልኩ ሁለቱንም ጾታዎች የያዘ በግ ሆኗል። በሃይማኖታቸው ፍራፍንት በግ ማረድ ስለማይቻል ምን እንደሚያደርጉት ግራ ገብቷቸው የሸጠላቸውን ሰው እያፈላለጉ ይገኛሉ። እናንተ ብትሆኑ ምን ታደርጉ ነበር? እስኪ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ኔክስት ቪዲዮ ቪዲዮቹ እንደተመቻችሁ አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። መስተካከል ያለባቸው ነገሮች ካሉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እኔ ቀጣዩን ቪዲዮ ጋብዣችሁ ከዚሁ ልሰናበት። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው፣ በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ኒቆል አታውቂም፣ ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። የጌታ ባሪያ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ